እኔ እሱን ታሪክ አላውቅም። እኔም ማውቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። አዶናይ ምን እንዳለ ታውቃላችሁ? የሁላችንም ገመና ቢሸት ኖሮ ማንም ሰው ከቤት አይወጣም ነበር። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳ በቃ እኔ እንደሱ መሰገጥ መሆን ፈልግ። አዶናይ ትልቁ ህልም አይ ቲንክ ኢትዮጵያን መመለስ። እንዴት መመለስ? ላይክ አንድ ማረክ ደደብ ሀብታም ሆኖ አያውቅም። ለጊዜው ነገር ሊያደርግለት ይችላል። መጀመሪያ መግቢያ ላይ ተናገርከው እሱ ነው። ደደብ የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ትችላለህ። ይሄን እንዳለፈልኝ ከቆጠርከው። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በመነፋፈቅ አብረን ተገናኝተናል። ትንሽ ከስቱዲዮ ራቅ ሳልኩኝ ዛሬ ውጭ ሆኜ ነው ቪዲዮ የምሰራላችሁ። በሚገርም ሁኔታ የአዶናይና የሰይፉ ተነቅነቅ ቴዲ አፍሮንም አካቶታል። ስማ ስትቻ ከልከሎ ስትቻ ጉራ ብቻ ቦታ ቢለዋወጥ ወጥላይ ተንጠልቻ ማንኛውም ሰው የራሱ የሆነ ገመና አለው በማለት አዶናይ ያነሳው ሐሳብ። አዶናይ ምን እንዳለ ታውቃላችሁ? የሁላችንም ገመና ቢሸት ኖሮ ማንም ሰው ከቤት አይወጣም ነበር። እውነቱን እኮ ነው። ከሚታይ እውነት ይልቅ የሚሰማን ውሸት የሚወድ ብዙ ሰው አለ። ስለዚህ ቆም ብለን እናስተውል። ብዙ ሰዎች ስለወደዱትና እያደረገ ያለውንም ነገር እያከበሩለት ስለሆነ በዚህ ሰዓትና በዚህ አጋጣሚ የአዶናይ ሐሳብ ሚዛን ያነሳ ይገኛል። አምለሰት አዶናይን ካቀረበችው በኋላ ብዙ ሰዎች የቴዲ አፍሮና የሰይፉ ሾው ጸብ ምክንያት ምንድነው ብለው እየጠየቁና ምላሾችንም እያገኙ ይገኛሉ። ጋይስ የዛሬውን ቪዲዮ መቼ ሳይታችሁታል? ሁሉም ሳይቶታል። የአምለሰትንና የአዶናይም ማለት ነው። ለካ ቴዲ አፍሮና ሰይፉ የረጅም ዓመት ጠላቶች ናቸው። ተዋደው ማያውቁ። እችን ቀን ጠብቃ ሴት ብላተኛ ናት አዶናይን አመጣችውና የሷ ሾው ላይ አቀረበችው። አያችሁ፣ ለባሏ ሪቬንጅ መሆኑ ነው ማለት ነው። ያስከፈለች ነው ሰይፉ ፋንታሁን። እንግዲህ ሰይፉ ፋንታሁን አሁን እንግዲህ ምን ይውጣል? በዛ ላይ ደግሞ ለ30 ሰው የሚሆን ምግብ እኮ ነው አዛ የጠራችው። 30 ሰው የሚበላውን ሰው ማለት ነው። ጉድ እኮ ነው። እንግዲህ ይታደሉታል እንጂ አይታገሉትም ይባላል። ሰይፉ መታሰቢያነቱ እንግዲህ ላንተ ይሁን። አንተ መላጣ አሁን ምን ይዋጥ? ምላሾቹንም ከሰጡት ማል ዲጄሊ አንዷ ነበረች። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮ እንትራ ማረጋጅ ቴዲ አፍሮ ሻይሎ እሱን እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው፣ መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ? በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች ካሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላውቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላውቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት። ዴፊኒትሊ ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። እኔ አላውቅም ሮዳስ። እኔ ማላውቀውን አላውቅም። አውቃለሁ፣ ይሄኛውን አላወራም። እኔ በጣም ክብር አለኝ
ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። ሰመረ ባሪያውም አዶናይን በመቃወም የራሱን ሐሳቦች እያነሳ ይገኛል። ብዙ ሰዎች ግን የባልደረባውን ወይም የወዳጁን የሰይፉን ገመና ለመሸፈን ነው ብለው እየወቀሱት ይገኛሉ። ሞራል የሚባል አልፈጠረባችሁ። ኖርማሊ ሰዎች የፈለጉትን ስራ ቢያሰሩ በማን ነው ምንድነው የሚለው መታወቅ አለበት። ሞራል ያስፈልጋቸዋል። ሲጀምር ስርዓት ያስፈልጋቸዋል። ስርዓት የለም ጭራሽ። ኖርማል እንደዚህ አይነት ቅስቀሳ ደድቡ የሚል ሰው ላይ በዚህ ሌቭል አሶሲየት ማድረግ በጣም አሳፋሪ ነው። ምን አይነት የሶሳይቲ ውርደት ላይ እንደደረስን፣ ምን አይነት የማህበረሰብ ውድቀት ላይ እንደደረስን አዝናለሁ በጣም። ኖርማል የለንም ምንም አሁን ምን ልበስ የዚህ የሶሻል ሚዲያ ሆይታ ምንም ሁሉም ሰው የራሱ አጀንዳ ነው ያለው። ሁላችንም ማብረክ መጥፎ ነገር በዚህ ሌቭል የሚጋነኑ ሁላችንም ማህበረሰብን ሰድበን ሁላችንም የሆነ እዚያ ጋር ተደርጎ የማይታወቅ ነገር አውርተን ወይም አድርገን ቪዲዮ ብንጭን በሚሊዮን የሚቆጠር ሰው ፎሎ ያደርገናል። ኖርማል ጥፋት እኮ ይሄው እኮ በየትም ዓለም ላይ የሰው ልጅ ባህሪው ነው። በቃ እነዛን ነገሮች አድርጎ ፌመስ መሆንና ገንዘብ ማግኘት የሚቻል ቢሆን ኖሮ ማህበረሰብ ይፈጠር ነበር። እስከዛሬ ድረስ ደደብ ማህበረሰብ ተፈጥሮ ደደብ ሀብታም ሆኖ አያውቅም። ለጊዜው የሆነ ነገር ሊያደርግለት ይችላል። መጀመሪያ መግቢያ ላይ ተናገርከው እሱ ነው። ደደብ የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ትችላለህ፣ ይሄን እንዳለፈልኝ ከቆጠርከው። ከዛ ውጪ ግን አለፈለት ፐርማነንትም አይደለም፣ አለፈለት ለውጥ የሚያመጣ አለፈለትም አይደለም። የአንድ ሰሞን ነው ሁሉም ነገር እና በዚህ ደረጃ ተሳካለት የምትሉት የዓለም ሀገር ካለ ያው ዓለም ላይ እኩል እየኖርን ነው። እነማን ናቸው እውቀት የሌላቸው? እነማን ናቸው ደደቦች? እነማን ናቸው ሰው የማያከብሩ? እነማን ናቸው ሰው የማይሰሙ? እነማን ናቸው በጣም ኢግኖራንትና ከስርዓት ውጪ የሆኑ? እነማን ናቸው ገንዘብ ያላቸው ሀብታሞች? እነማን ናቸው የበለጸጉ ሀገሮች፣ ማህበረሰቦች፣ ህዝቦች አይደለም ጥሩት ቤተሰቦች በድንቁርና የበለጸጉ ሰዎች ነገር ነው። አዎ ፌመስ ልትሆን ትችላለህ። ትልቅ የአሜሪካ ራፐሮች ስማቸው እዚህ ጋር የሆነ ጊዜ 90 ላይ ስቶር ገብቶ ጫማ ሰረቀ፣ ቲሸርት ሰረቀ፣ ዜና መወያያ ይሆናል፣ CNN ምናምን ይለጠፋል፣ ቫይራል አስታውሱ ይልጋሉ። ሳምንታዊ ወሬ ነው እሱ። የፈለገው ነገር ብታደርግ አልፈም ያው እኮ ነው። ታዲያ ሰው ገላችሁም እኮ ገንዘብ ልታገኙ ይችላልችሁ። መዝረፍ፣ ተቋም መዝረፍ፣ ገንዘብ ተቋማትን መዝረፍ፣ የሆነ ምናምን አዋትበር ወንጀል መስራት፣ ከገንዘብ ይዞ የሚሄድ ሰው ራሱ ሰው እንግዲህ እንደዚህ አድርጋችሁ ገንዘብ ታገኛላችሁ እሱ ነው የሚያዋጣው ብለህ ብትሰብክም የሚያስር ሰው የለም። ዘሴም ቲንግ ነው። ደድቡ ማለት እንደዛ ነው። እንደ ደድብና አስፈሪ ጨካኝ ነገር የለም ለማህበረሰብ። ሁሉም ከዛ በታች ናቸው። ዘረኝነት በለው፣ አደገኝነት፣ ጎጠኝነት በለው፣ ቫዮለንስ፣ ረብሻ በለው፣ ምናምን በለው፣ ጥላቻ በለው፣ ምናምን በለው፣ ሁሉም አለመማር በለው አለው ማስተካከያ። ለደደብነት ማስተካከያ የለውም። እኔ እንደገባኝና እንዳሰብኩት ሰመረ ባሪያው እንደዚሁም ሰይፉ የአዶናይ ሐሳብ በግልጽ የገባቸው አልመሰለኝም። የምርም ደድቡ አላለም። ቃሉን አውጥቶት ሊሆን ይችላል እንጂ ሐሳቡ እንደዚሁም ደግሞ ግቡ የተለየ ነው። እስኪ ከራሱ አንደበት በማብራሪያ እንመልከተው። መሰገጥ ማለት በቃ ለራስ መቆም ነው። እስቲ እናውራታ። ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው፣ ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው? ስግጥ ፍምስ ሲል ብዙ ሰው አንደርስታንድ እያደረገው ያለው ሁለት አይነት አንደርስታንዲንግ ነው የማይበት። አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው። ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሐሳቤ አይበታለሁና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ። የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል። በእርግጠኝነት ብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባትደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሱ አይቀርም፣ መጣ ይባላል። አረ የዚህ መጋረጃ ቤት በቃ መጣ ሸጠብን እኮ ወሰደብን ስራት ይታወቃል በእርግጠኝነት። ስለዚህ ፍምስ የሚለው ነገር የሆነ ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው፣ ግዴታ ነው። ይሄ ማምለጥ አትችይም። ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ፣ ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን
እንዳይተርቡኝ ቢስቁብኝስ በሳሳት ልክ ባልሆንስ ብለን እንድች እንላለን እኮ ምን አለ እኮ አጋጥሞናል አይደል ስንሳሳት ተተርበን የለ በጣም ልክ ነህ ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልስ ታወጣለህ ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ ትሰግጣለህ አውቀዋለሁ ከዛ ስትጠየቅ መልሱ እንደዚህ ተሳስተሃል ክላሱ ዋ እንግዲህ ስግጥ ሌላ ጥያቄ ይመጣል ታውጣለህ እንደገና ስግጥ አዎ ሶስተኛ ጥያቄዋ በጣም ከባድ ጥያቄ ልትሆን ትችላለች መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኙት which is try በቃ መሞከር በቃ ታውጣለህ እጅ ላይ መሰገጥ ማለት መውደቅ መነሳት ምንም አይመስልም ውድቄቱ ያለ ነገር ነው ውርዴቱ ያለ ነገር ነው አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም እንፈራዋለን አይ ቲንክ መዋረድ ማለት ምንድነው የሆነ አረጋዋል ብለህ የማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት ፈልጋለሁ which is ይሄ መዋረድ ሊሆን ይችላል ለድጋፍ መጠየቅ ሊሆን ይችላል ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደከው እድሜ ልክ ስለዚህ አንተም ለማመን ይከብዳል እነሱም ያዋርዳል አረ በእናትህ አታፍርም እንዴ ያሞሃል በግሩፕ ሆኖ ትዋረዳለህ የታባቱ አዋርዱኝ ስትወርድ ነው ስኬትን የምታየው እንደሰማነው እነሱ ከተረዱት መንገድ በፍጹም የማይገናኝ መሆኑን ተመልክተናል ታዲያ ልክ ኢትዮጵያ እንደገባም ምንድነው የወደፊት ዓላማ ሲባል የተጠየቀው ጥያቄም ነበር እስኪ እሱን እንስማና እንደመም ትልቁ ህልም I think ኢትዮጵያን መመለስ እንዴት መመለስ like አንድ ማረክ like wow okay you know አሁን እኔ ብዙ ሰው like እንደ እብድ ያየኛል ምናምን በቃ like እንደ መጨፍር በቃ ሁሉም ዝም ብዬ በቃ አሁን እሱ ለምንድን ነው ያደረኩት it's because ሲሪየስ መሆን አልፈልግም እቺ ህይወት አይቻታለሁ ምንም ዝም ብለን ሱሪ እናደርጋለን ጫማ እንለብሳለን እንደምናቀና አስመሳም ምናምን እንጂ ምንም ስለዚህ like እየሳቅኩኝ ፍቅር እያሳየሁኝ እየመከርኩኝ ህይወቴን እየገለጽኩኝ ኢትዮጵያን መመለስ ፈልጋለሁ አዶናይ የሆንኩኝ ማለት ነው ወደ ፖለቲካ መግባት አልፈልግ ወደ ብሔር መግባት አልፈልግ በቃ ሰውን ነው ማየው እኔ ሰላምን ነው ማየው ሁሉም ሰው ፍቅር ሰጣለሁ አከብራለሁ ሌላ ሰው ደግሞ ፍቅር የመስጠት ሰላም like you know እንደዛ ሰፖርት የመስጠት ደግሞ ምርጫው ነው ስለዚህ በቃ መዞር ፈልጋለሁ ኢትዮጵያ ሙሉ በእርግጥ ብዙ ሰዎች ባይደግፉትም ባይስማሙበትም በአዶናይ ሐሳብ የተስማሙበትም ትላልቅ ሰዎች እንዳሉ ሁላችንም ልንረዳ ይገባል ሁሉም ሰው በአንድ ነገር ላይ አንድ አይነት አቋም እንደማይኖረው እኔ ካሁኑ ልነግራችሁ ፈልጋለሁ መቼም ቢሆን ይህንን ነገር እንዳትጠብቁት ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳም በቃ እኔ እንደሱ ነው ሰገጤ መሆን ፈልግ በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ነው ፋራ ከኔ ነገስ በቃ ነገር ተጠበደላላ በነበርኩ እዚህ አራዳ ጠብሳቆም ፋራ ኮንኩ ፋራ መሆን ነው ፈልገው ያባ ሰዎች እርድና የሚሉት ነገር ምንድነው በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው እኔ አራዳ መጀመሪያ ዳር መሄድ ነው ለኔ አራዳ ጥግጥጉን መሄድ ጥላጥላውን መሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ እሱ ነው ለኔ ስማርት ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንዴ አንተኔ መሰልክ ልጅ ተብዬ ተመክሬያለሁ እና ቦዲት ነው መለሰው በጣም ተበላሸኮ ተባልኩት እኔ ሲጋራ ጫት ምናምን ለብነት አምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ ተገለበጠ የተገጠረ መግጊራ አለ አይደል ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል ብዙ አላየውም ወጣቶቹ በጣም ስማርት ናቸው ግን ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት እሱ ነው እርድና አይደል ነው ወይ ነው እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙኛ ምንም የለም አሁንም ሄደና ታልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣል እነ ማን ነው ፋራ እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ ላያችን ላይ ፎቅ ሰሩ እኛ አሁንም እዛው ነን ስለዚህ ይሄ ነው እርድና
ብዙ ሰዎችን አዶናይን በመደገፍ ሰይፉን እያጣጣሉ ይገኛሉ። ምክንያቱም ሰይፉ ለአዶናይ ፊት በመንሳት ብዙ አይነት ተግባሮችን እንደተገበረ አዶናይም ተናግሯል። ብዙዎቻችንም ያስተዋልን ይመስለኛል። ሰው አይናቅም፣ የነገ መድረሻው አይታወቅም፣ ሰው ሆኖ በሰው ላይ አይፈረድም። ሰው አይናቅም፣ ሰው አይናቅም፣ ዳራዳራ ሰው አይናቅም፣ ሰው አይናቅም። ቡም ሻካላካ ይላል። እንዲያም ለሰት ሙጬ አሽሙር፣ በድሮ ፍቅረኛ አሽሙር፣ በድሮ የከንፈር ወዳጅ አሽሙር፣ አሽሙር ተባለ እንዴ ትላለማል። ወሳ ነገ ይኸውላችሁ እኔ እንምላችሁ በእኛ ባች ያሉ 100,000 ነው 200,000 የደረሱ ቲክታከሮች እጅህን ታጥበህ ታብታብ አድርግልኝ ተብያለሁ። እኔ ሙሴ ነው አይደል ህዝቡን ነፃ ያወጣው በብትር መጥቶ፣ አዶናይ መጥቶ ግን በቲክቶክ እኛን ነፃ አወጣ። ሰግጥ ፈምስ ሼም ምናምን የሚባል ነገር የለም። ፈምስ እኔ ልፈምስ እኔ እንዴ የንፋስ ነው ልዩነቱ፣ ንፋስ ነው። እኔ ልፈምስ ነው ነገ ምሰራው ነው እኔ ማሳይ ገብቷል። ስለዚህ ሰውን አትናቀው፣ ሰውን አለመናቅ፣ በኮንፊደንስ መንቀሳቀስ፣ ዘና ብለ ፖቴንሻልን ለሰው ማሳየት አዶናይ ያስተምሮናል፣ ነፃ አውጥቶናል አዶናይ። ስለዚህ ጎ ሄድ ሜን ኔቨር ጊቭ አፕ ሜን። ወደፊት ቆስቁሰው 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 ቆስቁሰው፣ አትፍራ ወዳጄ፣ ያዘው ዝለለው፣ አይዞ አትፍራ ወዳጄ። አዶናይን ከማቅረቧ በፊት ተከታዮቿ 430 ምናምን ሺህ ነበረ፣ 35 36 ሺህ ነበረ። አሁን በዚህ ሰዓት ላይ ይህን ቪዲዮ ሪከርድ በማረግበት ሰዓት ሪፍሬሽ አድርጌ ሳየው 455 ሺህ ተከታይ ደርሷል። ኦልሞስት ወደ 20 ሺህ የሚጠጋ ሰው ፎሎ አድርጓታል። ይሄ ለቻናሏ ምን ያህል ተጽዕኖ እንደፈጠረላት ይሄ ልጅ እዛ መሄዱ በጣም የሚገርም ነው እና በጣም አሪፍ ንቅናቄ የፈጠረላት በጣም ጥሩ የሚባል ነው። ኢቭን ኢንተርቪው ስታደርግበት የነበረበት መንገዷ ራሱ እሷን ብዙ ጊዜ ሳያናንቋት ሲያጣጥሏት ነው የሶሻል ሚዲያው ሳይ የነበረው። ግን የዛሬው ሞር በጣም በቃ የተረጋጋ ነገሮችን ቀስ ብሎ በቃ ኢንተርቪው የሚደረገው ሰውዬ ያለውን ሀሳብ በደንብ እንዲያጋራ ይሆናል። ቀስ በቀስ እያደረገች ፖይንት እያስያዘች የሄደችበትን መንገድ በጣም ወድጄዋለሁ። በጣም አሪፍ ኢንተርቪው ነው። እርግጠኛ ነኝ ብዙ ወጣት ልጆች አይተው ከዚህ ነገር በጣም የሆነ ነገር ይወስዳሉ ብዬ አስባለሁ። ብዙ ሰዎች ማለት ነው አዶናይን ለማጣጣል እንግዲህ ያልሞከሩት ያልፈነቀሉት ድንጋይ አልነበረም። ዛሬ በዚህ ፖድካስት ላይ በግልጽ ነገሮችን ማስረዳት ችሏል። በጣም የሚገርም መንገድ የተብራራ ቪዲዮ ነው ያቀረበው። እኔ ፐርሰናሊ ያለውን ነገር ያቀረበበትን መንገድ ኢቨን ፕሬዘንቴሽኑ፣ የመድረኩ አቀራረቡ ምናምኑ ኢቨን ፍሎ በቃ ማለት የተጠና ነገር የሚያወራ ሰው አይደለም እና ፍሎ ምናምን ስታዩት ደስ የሚል ነው። በዛም ብዙ ሰው ትምህርት ያገኝበት ይመስለኛል። እንግዲህ በጣም ደስ የሚል ነው። አምለሰት ሙጬም ተጠቅማበታለች። እንግዲህ የከሰሩት እነማን እንደሆኑ የትኛው ግሩፕ እየከሰረበት እንዳለ በዚህ ልጅ ግልጽ ነው። ሰይፉ ፋንታሁን በጣም የሚጸጸትበትን ነገር እንዳደረገ ይሰማል ብዬ አስባለሁ። እንግዲህ ነገሮች መስመር ስትይዙ ድረስ ሰፈር ያደርጋል። ግልጽ ነው። እንደ ድርጅት ብዙ ነገሮችን ማጣት ይጀምራል ብዬ አስባለሁ። ሰመረ ባሪያውም ራስን አለመሆኑ ለጓደኛዬ ለቅርብ ሰው ብሎ ሪአክሽን መስራት ከእንግዲህ በኋላ ያቆማል ብዬ አስባለሁ እና ሰይፉ ፋንታሁን በጣም የቅርብ ጓደኛው ነው። እሱም ብሎ ሄዶ የማይሆን ፋውል ሰርቷልና በዛ ነገር እንግዲህ ሰፈር ያደርጋል ብዬ አስባለሁ። ብዙ ሰዎች አንሰብስክራይብ ላይ ያደርጉት ይችላሉና ከእንግዲህ በኋላ እንዲህ አይነት ነገር እንዲህ ያለ ስህተት ይሰራል ብዬ አላስብም። ግን በዚህ ስህተቱ እንግዲህ መክፈል ያለበትን ይከፍላል ብዬ ነው የማስበው። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ክበሩልኝ። ብዙ ሰዎችም ሰይፉ በአሁኑ ሰዓት ስሜቱ ጥሩ እንዳልሆነና ይህንን ፎቶ በማጋራት እንደታመመ በሶሻል ሚዲያ እያጋሩና እየተናገሩ ይገኛሉ። ሰግጥ አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረግን ነው። ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰን እኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ዳገት ላይ ቆመ ነበር የምጮኸው። ምድረው ቴክኖሎጂ
በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች ነው። ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገርም አይኖራችሁም። ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የ40-50 ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም? አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድብ፣ ንቃ።